በጣም ይቅርታ፣ ታካሚውን ልናተርፍ አልቻለም። ብሌን እገልሻለሁ። አቅምህን ሴት ላይ ነው የምታሳየው? እገልሃለሁ። ብሌን አንቺ ካልሞች ምንም ሰላም የለም። ለምን እንደዚህ ስትጨነቂ ማየት በህይወት ከመኖር በላይ ትልቅ ክብር ነው። ሞቴን በጣም ቆንጆ አድርገሽዋል። አንተ ደግሞ ዝም በል። 10 ሞት አትበልብኝ። አትሞትም። ማን ስለሆንክ ነው የምትሞተው? እኔ ለማን ጥለህ ነው የምትሞተው? አላሳዝንም? ራሴን በጸጸት ትወቅስ። ልጅሽን ምን ከመሰለ ቤት አባረሽ እዚህ ቆሻሻ ውስጥ እንድትኖር ፈረድሽባት። ቃል ቢገባሽ ይሄ ቆሻሻ ቤት አይደለም፣ ከኛ ቤት በተሻለ ሰላምና ፍቅር የሞላበት ቤት ነው። ምን አይነት ፍጥረታት በፈጣሪ። እኔ ደግሞ የምር ተቀየረሽ ብዬ መከራከረኝ። ቃል አሁኑን ይቅርታ በያት። ለምን ሲባል እውነታውን እኮ ነው የተናገርኩት። ይሄኔ ለብሌን ቢሆን እንደዚህ አትሆንም ነበረ። እኔ ላይ ሲሆን ግን እሺ ብላ ተስማማች። ደግሞ እናትሽ ልክ ናት ትላለች እንዴ መሰሪ። አደራ ድራማ ዛሬ እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ተፈጥሯል። በጣም ልብ ይሰብራል። በጣም ያሳዝናል። መሆን ያልነበረበት ነገር ሆኗል። ሳሚ እስከ ህይወት ፍጻሜው ድረስ ወይም ደግሞ እስትንፋሱ ጸጥ እስክትል ድረስ ለብሌን ያለውን ፍቅር አሳይቷል። ብሌንን አድናለሁ ብሎ ራሱን ሰውቷል። ፍቅር እስከ መቃብር የሚባለውን ነገርም ለብሌን ገልጾላታል። እስትንፋሱ ጸጥ እስክትል ድረስ ፍቅር ምን እንደሆነ አሳይቷታል። ለአንቺ ስል ብሞትም አይቆጭኝ እያለ እስትንፋሱ ጸጥ እስክትል ድረስ ያለውን ፍቅር አሳይቷል። በጣም ያሳዝናል። እሱም ህይወቱ ማለፍ አልነበረበትም። አንደኛ፣ ሁለተኛ ደግሞ እናትና ልጅን ሚስጥሩን የሚያውቀው እሱና እሱ ብቻ ነበረ። ሳያገናኛቸው፣ ሳያስታወቃቸው የተፈጠረውን ከመጀመሪያ እስከ መጨረሻው አስረድቶ እናትና ልጅን እነሱ ሁለቱ እንደሆኑ ቃል ደግሞ ከየት እንደመጣች እሱም እንዳመጣት የብሌን ነገር ደግሞ የተፈጠረው ሁሉን ነገር እንደሚያውቅ አድርጎ አስረድቶ እናትና ልጅን በትክክል እናትና ልጅ መሆናቸውን ሳያገናኝ መሞት በፍጹም አልነበረበትም ሳሚ። አንደኛ የራሱ ሞት በጣም አሟሟቱም ያሳዝናል። ሁለተኛ የእነሱን ነገር ሚስጥሩን እንደያዘው መሞቱ በፍጹም መሞትም አልነበረበትም። በእውነቱ በጣም በጣም ነው ልብ የሚነካው። ጨካኙ በኃይሉ ብሌንን ሊጎዳት ሲታገል ደርሶ ነው ጀግናው የነበረው ሳሚ ሩጦ እንግዲህ በቦክስ ብሎ ዘርሮት የተዘረረበት ላይም በተደጋጋሚ መቶት። በእርግጥም ሳሚ ምንም አይነት መሳሪያ የለውም፣ የያዘውም ነገር የለም። ነገር ግን ጀግናና ጠንካራ ስለነበረ በኃይሉን ዘርሮ ከወደቀበትም ቅጥቅጥ አድርጎት ነበር። ነገር ግን ብሌንን ተጎዳሽ አይደለ እያለ ስለማያምናት የተጎዳችውን አካል ለማየት እጆቿን እግሮቿን ሲያይ ሳያስበው እንግዲህ በሚያስፈራ ጩቤ በተደጋጋሚ ወቅቶታል። እሷም በጣም ደንግጣ በሰዓቱ ወዲያውኑ ወደ ሕክምና ብትወስደውም ነገር ግን የዶክተሩ መልስ እየተጠባበቀች እያለ ከዶክተሩ የሰማችው መልስ አሳዛኝ ነበረ። ታካሚውን ልናድነው አንቻልንም የሚል መልስ። በጣም አሳዛኝና በጣም እጅግ ልብ የሚሰብር ቃል። በጣም ያሳዝናል በእውነቱ። ከሱ ሞት የእነሱ ሚስጥር ታፍኖ መቅረቱ፣ ከሚስጥሩ ደግሞ የራሱንም ህይወት ማጣቱ በእውነቱ የትኛውን ይባላል? ሁሉም ያሳዝናል። ሁለቱም በጣም አሳዛኝ ነገር ነው። ሚስጥሩንም የሚያውቀው እሱና እሱ ብቻ ስለነበረ ይሄም ያሳዝናል። እሱም ህይወቱን ማጣቱ በጣም ያሳዝናል። በፍጹም ይሄ መሆን አልነበረበትም። ሳሚ መሞት አልነበረበትም። ለዚህ ሁሉ ያበቃው የዳጊ ከልክ ያለፈ ቅናት ነው። ወይዘሮ ሰላምም ከዛ እንዲወጣ እያደረገችው በጣም ያሳዝናል። ቅናት ሰውን ምን ያክል እንደሚጎዳ፣ አጉል ቅናት የሌለው ነገር እየታየው እንደ ህልም አይነት ቅዠት ልጁን ለዚህ አድርጎታል። ብሌንስ እስከመቼ ይቅርት ሊሆን? ጸጸቱስ ከምሯ እስከመቼ ይወጣላት ይሆን? በአይኖቿ ስላዩ እንዴት እንደሆነ ምንም እንኳን እሷን ሊያድን ብሎ ስለሆነ ለእሷ ብሎ ስለሆነ ያደረገው ነገር ግን ለዘላለም ከምሯ አይወጣም። ጸጸቱም በፍጹም ሊለቃት አይችልም። መቼም ከህሊናዋ አታወጣውም። ወይዘሮ ሰላምስ ጸጸቱ ይወጣላት ይሆን? በግድ ከዛ ቤት አስወጩ፣ በቃ ከህይወቴ ውጣ በይ ብላ በተደጋጋሚ ብሌንን መክራ ከዛ ቤት እንዲወጣ ያደረገችው ነገር አሁን ይህ ነገር ሲከሰት ምን ያክል ይጸጽታት ይሆን? እጅግ በጣም ይጸጽታታል። አሁን ሁለቱም የቃል ጢባ ጢቤ መጫወቻ ነው የሚሆኑት። ታደርጋቸዋለችም። እናትም አንዴ ወልጃለሁና የወለደ አይጥልም እያለች በሷ መጫወቻ ነው የምትሆነው። ብሌንም እንደዚሁ አንቺ ምናምንቴ እያለች በእናቷ ቤት ዝቅ አድርጋ ከፍ ዝቅ አድርጋ ያልተገቡ ቃላቶች የምትናገራት ያ ነገር ነው አሁን ደግሞ የሚከሰተው ተመልሶ። አሁንም ደግሞ በዛ ቅቤ ምላሷ ቅቤ እየቀባች ነበር። እናቴ እንዴት በእኔ ላይ ትጨክኛለች? እንዴት ምን የፈለገ ነገር ብበድልሽስ ልጅ አይደለሁ እንዴ? እናት አይደለሽ? እናት እንዴት እንደዚህ ጨክናል? እያለች ቅቤ ለመቀባት እየሞከረች ነበረ። እጅግ በጣም ያሳዝናል በእውነቱ የተፈጠረው ነገር። የሳሚ ደግሞ ብሌን በድንጋጤ ወደ ወይዘሮ ገነት ስደውል ሰላምና ወይዘሮ ገነት በር ላይ እያወሩ ነበርና ስልኩን አንስታ አዳምጣ በጣም ተደስታለች።
አሁን እኔ እየፈለግኩት ሆነ ተሳካ፣ እሰይ እንኳን ተወጋ እያለች ገና ሞቱን ሳትሰማ ደስታ ላይ ነበረች ቃል። እንግዲህ የምትፈልገው እቅዱ አላማዋ ሚስጥሯን የያዘላት ሰው ሞተ ከተባለ ምን ያክል በደስታ ትፈነጫለች። ብሌን አሁን ለዳጊስ ይቅርታ ታደርግለታለች። ይሄ ሁሉ በሱ ምክንያት ነው የተፈጠረው። የሱ ከልክ ያለፈ ቅናቱ ነው ይሄን ያመጣው። ከዛ ቤትም ሊባረር የቻለው በጭራሽ ለዳጊ ይቅርታ የምታደርግለት አይመስለኝም። እንደኔ ሳስበው ሳሚ በጭራሽ መሞት የሌለበት ልጅ ነው። እሷንም የሚጠብቃት እሱ ነበረ አይደለም። ብሌንን ሰላምን ራሱ ይጠብቃት ነበር። ያለውን ሚስጥር ሁሉ ስለሚያውቅ እነሱን ለመጠበቅ ቆርጦና ወስኖ ተነስቶ ነበር። ነገር ግን አልሆነም። ወይዘሮ ሰላምም ይሄን አልተረዳችም። እሱም በግልጽ ያለውን ነገር አላስረዳቸውም ነበር። ያልጨረስኩት ነገር ነበረኝ፣ ነገር ግን ካሁን በኋላ በድጋሚ አንገናኝም ብሏት ነበር ወይዘሮ ሰላምን የወጣው። አንድ ቀን እንገናኝ ይሆናል ስትለው በጭራሽ ካሁን በኋላ አንገናኝም፣ ያልጨረስኩት ነገር ነበረኝ፣ ነገር ግን አልሆነም። ስለዚህ እንግዲህ መሸሽም ራሱ እንደ ማሸነፍ ይቆጠራል፣ በድጋሚ እንኳን ልንታይ አንችልም ብሏት ነበር የወጣውና እጅግ በጣም ያሳዝናል በእውነቱ። አይደለም ብሌን ወይዘሮ ሰላምም ጸጸቷ አይወጣላትም። ያባረረችውን ነገር ታስታውሳለች። በይ ውጣ በይው፣ በተደጋጋሚ ነበር ውጣ በይው፣ ከህይወቴ ውጣ በይው፣ ተናገሪ እያለች ገፋፍሳት ነበር ብሌንን። አስመሳው አቃይም ቃልም ለወይዘሮ ሰላም ለላም እኮ ቀንዱ አይከብዳትም፣ እኔ ግን ከበድኩሽ አይደለ? የፈለገ ነገር ባደርግሽ እንዴት ሰው ልጅ በልጁ ላይ ይጨክናል? በወለደው ልጅ ላይ ይጨክናል? እኔ ከቤት መውጣቴ ሳይሆን ያሳዘነኝ በእናቴ አለመታመኔ ነው እያለች ቅቤ የተቀባት ነበር። ወይዘሮ ሰላምም ልጅ ናት ብላ ስለምታምን እንድትጎዳባትም አትፈልግም። በእውነቱ ያሳዝናል። አይ ሳሚ፣ ሁሉን ነገር ይዘህ ሄድክ። መሆን በጭራሽ የሌለበት ነገር ሆኗል። ቃልም የሰው ወሬ ሰምተሽ እኔን ልጅሽን ጭራሽ ማመን አልቻልችም እያለች በተደጋጋሚ ወይዘሮ ሰላምን ወቀሳ ቀጥላለች። ብሌንም ወደ ሆስፒታል ከመወሰዷ በፊት ይደርስልኛም ብላ ለዳጊ ስትደውል ደግሞ ምን ቀረ ብለሽ ደወልሽ? አንቺ ከመረጥሽው ጋር መኖር ትችያለሽ፣ ህይወቴን ደግሞ በድጋሚ አትበጥብጪ በማለት ስልኩን ጆሮዋ ላይ ነበር የዘጋው። ብሌንም ተስፋ አልቆረጠችም። ድጋሚ ደወለች ወደ ዳጊ። ከዚህ በኋላ እሱ ቤት የሚኖር ከሆነ የኔና አንቺ ነገር ያልቅለታል፣ ወይ እሱን ወይ እኔን ትመርጫለሽ እያለ መዛቱን ይቀጥላል። እሱ ለራሱ ነፍስ ውጭ ነፍስ ግቢ ላይ ነበር ሳሚ በዚህ ሰዓት። ብሌን እርዳታ ፈልጋ ተደጋጋሚ ትደውላለች ወደ ዳጊ ጋር። እሱ የራሱን ኑሮሮ ያወራል። እኔ የሳሚ ስም ሲጠራ እንዴት እንደሚያመኝ ብታቂ ኖሮ ጭራሽ ስሙን ሁለተኛ እኔ ጋር ጠሪም ነበረ። የፈለግሽው ጋር ኑሪ ብዬሻለሁ፣ በቃ እሱን መርጠሻል፣ እሱ ጋር ሁኚ የሚለውን የራሱን ኑሮሮ ብቻ እያወራ ሊሰማት አልወደደም። ብሌንም ቆይ እሱ እኔን ሁኚ እኔ ሁኚ ብሆንስ ሳሚ እኮ ባይደርስልኝ ኑሮ በሱ ቦታ ነው የነበርኩ ይሄንን መከራ የምቀበለው። እንዴት አያስብም? ምንስ ተፈጥሮ ነው ብሎስ እንዴት አይጠይቀኝም? እያለች ብሌን ብቻዋን ታምሰለስላለች። ደግሞ ሳሚ አንድ ነገር ቢሆን ገዳዩ እሱ ነው ብላለች ብሌን። በትክክልም እውነት ነው ያስብላል። ሳሚን በተደጋጋሚ አጉል ቦታ ላይ ስለወጋው መንቀሳቀስም አልቻለም። እንደ ሌላ ጊዜ ተወግቶም ደም እየፈሰሰው የሚነሳ ነበር። ጀግናና ጠንካራ ልጅ ነበር። ነገር ግን አሁን አልቻለም። ብሌንም ተጨንቃለች። እዛ አሬ ሰው አለ እርዱኝ እያለች ሰው ፍለጋ ሮጣለች ብሌንም ሰው ስትፈልግ ቆይታ ሲመጣላት የዳጊ ጓደኛ አቤል እባክህ ቶሎ በፍጥነት ሳሚ ተወግቷል ትላለች። ነገር ግን እሱም ሊወጋው ወይም ደግሞ ሊገለው ብዙ ጊዜ ይሞክር ነበርና ሳሚ ስትለው ብዙም ባይደነግጥ፣ ነገር ግን እባክህ ለኔ ሲል ነው እንደዚህ ሆነው ቶሎ በፍጥነት ወደ ሆስፒታል እንውሰደው ትላለች ብሌን። እግዚአብሔር ይስጠው እሱም እሺ ብሎ ተከትሏት ይሄዳል። አቤልና ብሌን አፋፍሰው ሳሚን ወደ ሆስፒታል ወስደዋል። የተቻላቸውን ሁሉ አድርገዋል። ብሌንም የሆነውን ሁሉ ባይምሯ እየሳለች ሆስፒታል ገብቶ እሷ በር ላይ ቁጭ ብላ እጅግ በጣም ታነባ ነበር። ብሌንም ማንባቷን ትቀጥላለች። አቤል እንግዲህ አንቺ ያሻልሽውን አድርገሻል፣ ሆስፒታልም አምጥተነዋል። አንቺ አሁን እንደዚህ መሆንሽ ለሳሚ ምን ይጠቅመዋል? ይላል አቤል። ለእኔ ብሎ እኮ ነው እንደዚህ ሆነው፣ እሱ ባይደርስ ኖሮ እኮ እኔ ሙቼ ነበረ ትላለች ብሌን። እናቴ ጋር ደወልኩኝ፣ እሷም ስልኳን አንስታ ዘጋችው። ዳጊም እንደሆነ በቅናት ልቡ ታውሯል። ምን እንደሆንኩ እንኳን ሳይጠይቀኝ ጆሮዬ ላይ ዘጋው። በፍጥነት ደርሶ ቢሆን ኖሮ ብዙ ደም ሳይፈሰው እናድነው ነበር ወደ ሆስፒታል ወስደን። ብሌንም በተደጋጋሚ ሳሚ አንድ ነገር ከሆነ ተጠያቂው እሱ ነው ትላለች። ዳጊ እሱ ያመጣው ጦስ ነው። አንቺ ተረጋጊ ይላል አቤል። ለእኔ ስልክ ነው ህይወቱን አሳልፎ የሰጠው። ከማን በላይ ነው ለእኔ የሚያስብልኝ። አንዴ እንኳን አላስብም ለራሱ። ለእኔ ነበር ህይወቱን እየሰዋው። ከዳግም በላይ ነበር ለእኔ የሚያስብልኝ። እኔ ደግሞ ስገፋው ነው የኖርኩት። አንድ ቀን እንኳን ለእሱ ክብር ሰጥቼው አላውቅም። ሳሚ አንድ ነገር ቢሆን እኔ ራሴን መቼም ይቅር አልለውም እያለች ብሌን በጸጸት ራሷን እየገረፈችና እያነባች ትገኛለች። አቤልም ምንም አይሆንም ይድናል እያለ ሊያጽናናት ይሞክራል። በጭራሽ ብዙ ደም ስለፈሰሰው የሚድን አይመስለኝም ፈርቻለሁ ትላለች ብሌን። በኃይሏንም ይፎክራል ገና። እቺ የድመት ነፍስ ያላት ይመስል ገድያት እንኳን እንደገና ፈር ልሳ የምትነሳ ሰው ናት። ከየት መጣ ሳይባል እሱ አዳናት። እሱ ግን ዛሬ ሳይሞት አይቀርም። ደግሞ ዛሬ ከዳነ በህይወት መኖር የለበትም። ድጋሚ ሌላ ቀን ማቀድ አለብን። ሁሉንም አንድ ላይ መግደን አለብን እያለ ከሰዎች ጋር በስልክ ያወራ ነበር። ቅቤ ምላስ ያላት ቃልም ወይዘሮ ሰላምና ወይዘሮ ገነትን ወቀሳ ቀጥላለች።
እች መሰሪ ብሌን ብትሆን ኖሮ እንደዚህ አታደርግም ነበር እያለች ወይዘሮ ገነትን ከጎዳና ላይ አንስታ ወርቃ ካደረችባት የኔ ልጅ አይዞሽ ብላ ወይዘሮ ሰላምን ጠርታ ልጅሽ እንደዚህ ሆናለች ብላ ከወደቀችበት ስላነሳቻት ተለውጣለች፣ አሁን ተጸጽታለች ብላ ስላነሳቻት ጭራሽ የስድብ አቧራ ነበር እያቦነነችባት በጣም በሚያሳዝን ሁኔታ። አንቺ እኮ ልጅሽ በሆን ኖሮ እዚህ ቆሻሻ ቤት ውስጥ አታኖርኝም ነበር እያለች ወይዘሮ ሰላምንም መውቀስ ጀምራለች። ቆሻሻ አልሽው እንዴ? ይሄ ምን አይነት ሰላም ያለው ቤት መሆኑን ታውቂያለሽ? አንዳንዴ እኔ ራሴ እዚህ ቤት መኖር ያስቀናኛል። ይሄ ቤት ማለት ፍቅርና ሰላም የሞላበት ቤት ነው፣ ቆሻሻ አይደለም። ለምትናገሪው ላፊሽ ለከት ይኖረው ትላለች ወይዘሮ ሰላም። እንግዲያውማ ካስቀናሽ አንቺ እዚህ ቤት ኑሪ፣ እኔ እዛ ቤት ልሂድ ትላለች ቃል። ምኞቷና አላማዋ እሱ ብቻ አይደል? ለሁሉም በስተመጨረሻ አሳዛኙ ነገር ብሌን ሆስፒታል ወስዳ ሳሚ የተሻለ ነገር ሕክምናው ተደርጎለት ዶክተሩ መልካም ነገር ይነግረኛል ብላ ስትጠብቅ ከዶክተሩ የሰማችው ነገር አሳዛኝና ልብ ሰባሪ የዘላለም ጸጸት ነው የሰማችው። ዶክተሩ አይኑን ስታየው እንግዲህ ታካሚውን ልናተርፈው አልቻልንም የሚል ነበር መልሱ። በጣም አይደለችም ብሌን፣ ሁላችን ያስደነግጣል በእውነቱ። እኔም በበኩሌ እንደ ድራማ ሳይሆን እንደ እውነተኛ ታሪክ በጣም ነው ያሳዘነኝ። የሳሚ መሞት በጭራሽ የማይሆን ነበር። መሞት አልነበረበትም፣ ራሱ መሞት አልነበረበትም። እንደገና ደግሞ ሚስጥሩን ይዞ መሞት አልነበረበትም። የእናትና ልጅ ነገር እስከ መቼ ነው እንደዚህ የሚቀጥለው? አሁን ማን ነው እንግዲህ ይህንን ሚስጥር የሚያወጣው? ሰላምም አታምንም፣ ማንንም ልታምን ፈቃደኛ አይደለችም በጭራሽ። አሁን ልጅ የምትመስላት ያችው ቃል ናት። ነገር ግን ያሳደጓት ሰዎች በስራ ስላላሳደጓት በቃ ልጅቷ ከኔ ዘር ወይም ደግሞ ከኔ የተወለደች አትመስልም የሚለው ብቻ ነው በውስጡ ያለው እንጂ ልጅ ናት የሚለው ነገር ነው ያሳመናት። ግን በጣም ያሳዝናል። በኃይሉም አሁን እንግዲህ በጣም ምቹ ጊዜ ነው የሚሆንለት አይደለም ብሌንን ሰላምንም ቢሆን ጨርሶ ያን ቤት እንግዲህ ንብረት የሚለውን የሰላምን ገንዘብ ፍላጎቱ እሱ ብቻ ስለሆነ እንደፈለገ ነው የሚፈነጭበት። ቃል ብቻ ሳትሆን አሁን በኃይሉ ያን ቤት ለማንም አይራራም። በቃ ሳሚ በህይወት ከሌለ ማንም ቀላል ነው የሚሆንለት። ብሌንን በቀላል ያጠቃታል ወይ ደግሞ ሁለቱንም ያጠፋል። በቃ የፈለገውን ያደርጋል። እጅግ በጣም ያሳዝናል የሳሚ ሞት በእውነት።